እመኑኝ እንግሊዘኛ መጻፍና ማንበብ እንድትችሉ አደርጋችኋለሁ። በጣም መሰረታዊ የሚባሉት ትምህርቶች ባለፈው እንደጀመርናቸው ቫውል ቲም የሚባሉት ናቸው። ብዙ ድምጾች በአንድ ቫውል ቲም ሊመጡ ይችላሉ። ስለዚህ እያንዳንዱ ቫውል ቲም ምን አይነት ሳውንድ ይሰጣል ወይም ምን አይነት ድምጽ ይሰጣል፣ ከዛም ደግሞ እያንዳንዱ ድምጾች በየትኛው ቫውል ቲም ሊመጡ ይችላሉ የሚሉትን እንመለከታለን። እንዳልኳችሁ ባለፈው ላይ ከሾርት ቫውል ሳውንድ እና ሎንግ ቫውል ሳውንድ ጀምረን የተለያዩ ቃላቶችን እያስተያየን አይተን ነበረ። ሳይለንት ኢ እንዴት ትነበባለች የሚለውንም ጨምረን አይተን ነበረ። አሁን ወደ ቫውል ቲሞች ተሻግረናል። ከቫውል ቲም በኋላ ዲያግራፍ የሚባል ሌሰን ይኖረናል። ከዲያግራፍ በኋላ እንደገና ብሌንድ የተወሰነ እንመለከታለን። ብሌንዶች በጣም ቻሌንጅ የሚያደርጉ አይደሉም። ትንሽ ከሌሎቹ ቀለል የሚሉ ቶፒክ ናቸው። በመቀጠል ደግሞ ወደ መጨረሻው ላይ ሰፊክስ እና ፕሪፊክስ እንመለከታለን። እነሱ ማለት ቅድመ ቅጥያና ድህረ ቅጥያ የምንላቸው ናቸው። አማርኛ ላይ እንዳለን ሁሉ በእንግሊዘኛም ቅድመ ቅጥያና ድህረ ቅጥያ እናገኛለን። ባለፈው ደግሞ እንደነገርኳችሁ በዚሁ ዙሪያ መጽሐፍ ማዘጋጀቻለሁኝ። ስለዚህ ምናልባት በኦንላይን ለመማር ጊዜ የሌላችሁ ሰዎች መጽሐፉን ገዝታችሁ መጠቀም ትችላላችሁ። ከመጀመሪያው ከሾርት እና ሎንግ ቫውል ሳውንድ ጀምረን ሀሁ በእንግሊዘኛ ማጠቃለን የመጀመሪያ ቶፒክ የነበረው ማለት ነው። እስከ መጨረሻው ድረስ ያሉት 8ቱም ቶፒኮች እዚህ መጽሐፍ ውስጥ ተካተዋል። ስለዚህ ጊዜ የሌላችሁ ሰዎች በተመቻችሁ ሰዓት ለማንበብ እንዲመቻችሁ መጽሐፉን ገዝታችሁ መጠቀም ትችላላችሁ። ለዛሬ ግን ወደ አዘጋጀሁላችሁ ቫውል ቲሞች ደግሞ እንሻገራለን። ምን አይነት ቫውል ቲሞች ናቸው? ምን አይነት ሳውንድ ይሰጡናል? ከአንድ በላይ ድምጽ እናገኝላቸዋለን ወይ? እንዴት እናነባቸው እንችላለን? የት ላይ ይመጣሉ? የሚሉትን ለዛሬ ያዘጋጀናቸውን ደግሞ እንመለከታለን። ስለዚህ መጽሐፍና ማንበብ ፍላጎታችሁ ከሆነ በጣም መጽሐፍና ማንበብ ላይ ያለኝን ችግር መቅረፍ እፈልጋለሁ፣ ራሴን ማሻሻል እፈልጋለሁ የምትሉ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። እመኑኝ እንድትችሉ አደርጋችኋለሁኝ። ወደ ትምህርታችን እንለፍ። ከኔ ጋር ቆዩ። ይሄ እንግዲህ ሃፒ እንግሊሽ ነው። እኔ ሰብለ ነኝ። ለዛሬ 5 ቫውል ቲሞችን ይዤላችሁ መጥቻለሁ። እናንተ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የዚህ ቻናል ቤተሰብ አባል ይሁኑ። ያላችሁን ማንኛውም ጥያቄ መጠየቅ ትችላላችሁ። ማንኛውም አስተያየት ካላችሁ መጨመር ትችላላችሁ። ወደ ትምህርታችን እንለፍ። ስለዚህ ለዛሬ እንግዲህ ያመጣሁላችሁ ቫውል ቲሞች 5 ናቸው ብያችኋለሁ። መጀመሪያ ከሆነችው ቫውል ቲማችን እንጀምራለን። መጀመሪያ ላይ የምናገኛት ኢኤ ቫውል ቲማችንን ነው። ለዛሬ እንግዲህ ኢኤ 3 አይነት ድምጾች ሊኖራት ይችላሉ። ከሶስቱ ድምጾቿ መጀመሪያ ላይ እና በብዛት የምናገኛት ድምጿ የኢ ድምጽ ነው። ባለፈው ቪዲዮ ላይ ለመናገር እንደሞከርኩት ብዙ ጊዜ ቫውል ቲሞች አንድ ላይ ሲመጡ መጀመሪያ ላይ የምትጻፈው ድምጽ ጎልታ ትሰማለች ብዬ ነበረ። ዛሬም እንግዲህ የኢ ድምጽ አንድ ጊዜ እንደ ኤ፣ አንድ ጊዜ እንደ ኢ ሆና ትመጣለች። እንደ እ ሆናም ልናገኛት እንችላለን ማለት ነው። ስለዚህ ከሶስቱም እስኪ ምሳሌ ለማየት እንሞክር። ለምሳሌ እችን ኢኤ ያልናትን ቫውል ቲማችንን እንደ ኢ መቼ እናገኛታለን? እነዚህ ምሳሌዎች እንመልከት። በእነዚህ ምሳሌዎች ጊዜ እንግዲህ በእነዚህ ቃላት ላይ የኢኤን ድምጽ የምናነባው እንደ ኢ አድርገን ይሆናል ማለት ነው። ስለዚህ የመጀመሪያዋ ቃል ሊድ ብለን እናነባታለን። ሁለተኛዋን ደግሞ ስፒክ ብለን እናነባታለን። ኢኤን ባገኘንባቸው ቦታ ላይ ሁሉ የኢ ድምጽ እንድትወጣ አድርገናል ማለት ነው። ስለዚህ አንዷ ድምጿ ኢ ሆነች ማለት ነው፣ ኢኤ አንድ ላይ ስትገኝ። በሁለተኛ ደግሞ የምናገኛት ይችኑ ቫውል ቲም አሁንም የኤ ሳውንድ ይዛ ልናገኛት እንችላለን። አሁንም እነዚህን ሁለት ቃሎች እንመልከት። በእነዚህ ሁለት ቃሎች ላይ ምን ብለን ነው የኢኤን አንድ ላይ ድምጿን የምናነበው? ኤ አድርገን እናነባታለን። ስለዚህ የመጀመሪያዋ ቃል ለምሳሌ ሬድ ትሆናለች። አይ ቲንክ ኮመንሊ የምናውቃት ቃል ናት። ሁለተኛውንም እንዲሁ በጣም የለመድነው ቃል ይመስለኛል፣ ሄድ ብለን እናነባታለን። በዚች ጊዜ ኢኤን በየመሃሉ ስናገኛት እንደ ኢ ሳይሆን እንደ ኤ አድርገን አንብበናታል ማለት ነው። አሁንም ግን መልሳ ደግሞ እቺው ድምጽ በእ ድምጽም ልትመጣ ትችላለች። ለምሳሌ አሁንም እስኪ እነዚህን ቃሎች እንመልከታቸው። በእነዚህ ቃሎች ላይ የኢኤ ድምጽ እንደ እ ሆኖ ይነበባል። ስለዚህ የመጀመሪያዋን ቃል ስናነባት አሁን ሂርድ ብለን አይደለም፣ ሄርድ ብለን አይደለም የምናነባት፣ ሄርድ ብለን ነው የምናነባት ማለት ነው። ስለዚህ ድምጻችን ወደ እ ትመጣለች። በማን ምክንያት? በኢኤ ምክንያት። ሁለተኛዋን ቃል ምን ብለን እናነባታለን? learn ብለን እናነባታለን። learn። ስለዚህ ለምንድን ነው አሁንም የእ ድምጽ የሰጠነው? ምክንያቱም እዚች ጋር ያለችው ቫውል ቲም ኢ እና ኤ አንድ ላይ ሆነው የእ ድምጽ ስለሰጡ ነው ማለት ነው። ከዚች አንድ ቫውል ቲም እንግዲህ
ሶስት ድምጾችን እናገኛለን ማለት ነው። ከዚህ በኋላ ብታገኙት ከሶስቱ በአንደኛው ድምጽ ሊገኝ ይችላል ማለት ነው ይሄ ቫወል ቲም። አብዛኛውን ጊዜ ግን በኢ ድምጽ እናገኘዋለን። ስለዚህ እናንተ ከዚህ በኋላ ጥናት ነው የምትጨምሩት ማለት ነው። ልምድ ነው የሚያስፈልጋችሁ ማለት ነው። ድምጾቹ ግን በኢኤ የሚመጡት ወይ ኢ ወይ ኤ ወይ ደግሞ ሆነው ልናገኛቸው እንችላለን። ለዛሬ በሁለተኛነት ያመጣኋት ቫወል ቲም ደግሞ ኢዋይ ናት። ኢዋይ አብራ ልትመጣ ትችላለች። ኢዋይም ልክ እንደ ኢኤ ሁሉ ሶስት ድምጾች ሊኖራት ይችላሉ። እችን ቫወል ቲም በኢ ድምጽ ልናገኛት እንችላለን። መጨረሻ ላይ በኢ ድምጽ ልትመጣ ትችላለች። እንዲሁም በኤ ድምጽ ልናገኛት እንችላለን። በሶስተኛ ደረጃ ደግሞ አይ ድምጽ ይዛ ልናገኛት እንችላለን ማለት ነው። ስለዚህ አሁንም እቺ ኢዋይ የሆነች ቫወል ቲማችን ሶስት ድምጾችን ልትሰጠን ትችላለች። ለምሳሌ እስኪ እንደ ኢ መቼ ልናነባት እንችላለን? እነዚህን ሁለት ምሳሌዎች አሁንም እንመልከት። በዚህ ጊዜ እንግዲህ የመጀመሪያዋን ቃል ስናነባት መንኪ ብለን እናነባታለን። መንኪ ስንል የመጨረሻዋ ላይ ያለችው የኢ ሳውንድ በማን ነው የመጣችው? በኢ እና በዋይ ነው የመጣችው ማለት ነው። ሁለተኛው ላይ መኒ። ይህንንም ቃል ስናነባው አሁንም ኢዋይ መጨረሻ ላይ መታ የኢ አይነት ሳውንድ ሰጥታኛለች ማለት ነው። ስለዚህ ኢዋይን በምናገኝበት ጊዜ በኢ ድምጽ ሊነበብ ይችላል ማለት ነው። በሁለተኛ ደረጃ ደግሞ አሁንም ይችኑ ቫወል ቲም በኤ ድምጽም ልናገኛት እንችላለን። አሁንም እስኪ እነዚህን ሁለት ምሳሌዎች እንይና እንዴት እንደምናነባቸው ደግሞ እንመልከት። ስለዚህ እነዚህን ሁለት ቃሎች ስናነባቸው የመጀመሪያውን ብለን እናነባታለን፣ ፕሬይ ብለን እናነባታለን። ፕሬይ መጸለዩ ሳይሆን ፕሬይ አዳኝና ታዳኝ ላይ ታዳኙ ፕሬይ ይባላል። ስለዚህ እችን ስናነባት ፕሪ ብለን ሳይሆን በዚህ ጊዜ ፕሬይ ብለን እናነባታለን ማለት ነው። በሁለተኛ ላይ ደግሞ ያለችውን ቃል ምን ብለን እናነባታለን? ኦቤይ ኦቤይ ብለን እናነባታለን። ስለዚህ እዚህ ጋር ኢና ዋይ መተው እንደ ኤ አይነት ሳውንድ ይዘው ተነበውልናል ማለት ነው። እስካሁን ሁለቱን ድምጾቿን ተመልክተናል። ኢ ሆና ስትመጣ እንዲሁም ደግሞ ኤ ሆና ስትመጣ ያላትን ድምጽ ማለት ነው። በሶስተኛነት ደግሞ አሁንም እቹ ቫወል ቲም አሁንም የአይ ድምጽ ይዛ ልትመጣ ትችላለች። እዚህ ጋር ራሱ ድምጹም ቃሉም አንድ አይነት የሆነ ምሳሌ ነው የምንመለከተው። መጀመሪያው ላይ እንደምታዩት እንግዲህ አይ በእንግሊዘኛ አይ ነው የምንለው። አይ ስንጽፍ ደግሞ ኢ ዋይ አድርገን መጨረሻ ላይ ኢ እንጨምራለን። ስለዚህ በዚህ ጊዜ ኢና ዋይ አብረው መተው እንደ አይ ሆነው ተነበዋል ማለት ነው። በሁለተኛ የምናገኛት አይሪ አይሪ ብለን እናነባታለን። እዚህም ላይ የመጀመሪያዋ ኢና ዋይ ቫወል ቲም እንደ አይ ሆነው ተነበዋል ማለት ነው። እዚህ ጋር ያለችውን ቃል ስናነባት አይሪ ብለን እናነባታለን። በዚህ ጊዜ ሁለት የቫወል ሳውንድ ይኖረናል ማለት ነው። አይ ሪ በምንልበት ጊዜ ሁለት የቫወል ሳውንድ ይኖረናል። ስለዚህ ይሄ ቃል አንድ ሲለብል ያለው ቃል ሳይሆን ባለ ሁለት ሲለብል ነው ማለት ነው። ሲለብል ምንድነው የሚለውን ደግሞ እዚሁ ላይ በሰፊው የምናይበት ቀን ይኖረናል። ለዛሬ ግን ትኩረት የምናደርገው ቫወል ቲሞቻችን ላይ ይሆናል ማለት ነው። እናንተም እዚህ ላይ ያሉትን ቫወል ቲሞች በመጠቀም ምሳሌዎች መጨመር ትችላላችሁ። ምናልባት እኔ ያላስቀመጥኩትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ጥያቄም ካላችሁ እንዲሁ ጥያቄያችሁን ማስቀመጥ ትችላላችሁ። ግራ የገባችሁ ነገር ካለ መጠየቅ ይቻላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አሁንም እንዳይረሳ። ወደ ሶስተኛዋ ድምጽ ደግሞ እንሂድ። ሶስተኛዋ ቫወል ቲም የምናገኛት ኦ ኦ ሆና ስትመጣ ነው። ስለዚህ ሁለት ኦ አንድ ላይ በምናገኝበት ጊዜ አሁንም ቫወል ቲም እንለዋለን። ይሄ ቫወል ቲም የሚሰጠን ድምጽ አሁንም ሁለት አይነት ድምጽ ሊሆን ይችላል ማለት ነው። የመጀመሪያው በዚህ ብዙ ጊዜ የምናገኘው ድምጹ ኡ አይነት ድምጽ ነው። ስለዚህ ዩ ስፔሊንግ በአማርኛ ላይ ሊሰጠን የሚችለውን የኡ አይነት ድምጽ ከሁለት ኦዎች ልናገኝ እንችላለን ማለት ነው። ከነዚህ ምሳሌ ለማየት ያህል ለምሳሌ እነዚህን ሁለት ቃሎች ስናነብ የመጀመሪያውን ቃል ሙን ብያነባለሁኝ፣ ሁለተኛውን ቃል ደግሞ ኩክ ብያነባለሁ። ስለዚህ በዚህ ጊዜ ያሉት ሁለቱ ኦዎች እንደ ኡ ሳውንድ ሆነው ተነበዋል ማለት ነው። ነገር ግን ሁለተኛ ድምጽም አለው። አሁንም ደብል ኦ ሆኖ አግኝታችሁት ወይም ሁለት ኦ አንድ ላይ መተው ሁልጊዜ ኡ ላይ ሆኑ ይችላሉ። እንደራሷ ኦ ሆናም ልትነበብ ትችላለች ማለት ነው። አሁንም ቢሆን ኦ ከራሷ ድምጾች ውስጥ ነው እየጠራች ያለችው። ምክንያቱም ኦ ብቻዋንም ሆና በሾርት ቫወል ሳውንዷ ኡ የምትሆንበት ጊዜ አለ። በሎንግ ቫወል ሳውንዷ ደግሞ ኦ ሆና ትነበባለች። ስለዚህ አሁንም ለኦ ስፔሊንግ ሾርት እና ሎንግ ቫወል ሳውንዷ ነው የተጠቀምን ያለ ነው ማለት ነው። አሁንም በሁለተኛ ላይ እስቲ ኦ ሆነው እንዴት ሊመጡ ይችላሉ? አሁንም በምሳሌ እንመልከት። እነዚህን ሁለት ቃሎች ስናነባቸው አሁንም የመጀመሪያዋን ዶር ብያነባታለሁ፣ ሁለተኛዋን ደግሞ
ፍሎር ብያነባታለሁ። ስለዚህ በዚህ ጊዜ የኡ ድምፅ ሳይሆን የኦ ድምፅ ይሰማል ማለት ነው። እዚችው ላይ እንግዲህ ኦ እንደ ኡ ወይም ደግሞ እንደ ኦ ሆኖ ሊነበብ ይችላል ማለት ነው። ሶስተኛው ቫውልቲማችን እንግዲህ ይሄ ነው። ስለዚህ ቫውልቲሞች ከምናስበው የተለየ አይነት ድምፅ ሊኖራቸው ይችላል ማለት ነው። አራተኛ ላይ የምናገኛት ቫውልቲማችን ደግሞ ዩአይ ናት። ዩአይ አሁንም አንድ ድምፅ ብቻ አይደለም ያላት እቺ ቫውልቲም ሶስት ድምጾች ትሰጠናለች። ብዙ ጊዜ የምናውቃት ዩአይን ስናስተምር ያው ብዙ ጊዜ የምንጠቀማት በኡ ሳውንዷ ነው። ልክ ኦኦ ደብል ሆነው ሲኖሩ እንደሚሰጡን አይነት ድምፅ ኡ አይነት ድምፅ ልትሰጠን ትችላለች። ነገር ግን እችኑ የቫውልቲም ደግሞ በኢ እንዲሁም ደግሞ በአይ ድምፅ ልናገኛት እንችላለን ማለት ነው። በዚህ ጊዜ እንግዲህ ወደ ሁለተኛዋ ቫውል ሌተር ደግሞ ድምፁ የሚሄድበትም አጋጣሚ አለ ማለት ነው። ምንም ጊዜ ቢሆን እንግሊዘኛ ላይ ወይም ምናልባት የትኛውም ቋንቋ ላይ ስንማር ብዙ ጊዜ ኤክሰፕሽኖች ወይም ደግሞ ነገር ግን ብለን የምንሰጣቸው ህጎች ብዙ ጊዜ ይኖራሉ። ስለዚህ እዚህም ላይ እንግዲህ ከመጀመሪያዋ ቫውል ሌተር በተለየ ወደ ሁለተኛዋ ቫውል ሌተር ድምፅም ፎከስ ያደረግንበት ጊዜ አለ ማለት ነው። ስለዚህ ሶስቱንም ድምጾቿን ለማየት ያህል መጀመሪያ ላይ እንደ ኡ ሆና መቼ እናገኛታለን? አሁንም እነዚህን ሁለት ምሳሌዎች እንመልከትና እንደ ኡ እንዴት እንደምትነበብ እንይ። ስለዚህ እዚህ ጋር የምታዩቸውን ምሳሌዎች እንግዲህ እንዴት አድርጌ ያነባቸዋለሁ? የመጀመሪያዋን ጁስ አድርጌ ያነባታለሁ። አይ ቲንክ ብዙዎቻችን የአማርኛ ያህል የምናውቀው ቃል ነው ጁስ። ሁለተኛ ላይ ደግሞ የምናገኛት ምሳሌ ሱት። ስለዚህ እነዚህ ሁለት ምሳሌዎች የዩአይ ቫውልቲም እንደ ኡ ሆና የተነበበችባቸው ናቸው ማለት ነው። በሁለተኛ ላይ ደግሞ አሁንም ዩአይን አግኝተናት እንደ ኢ ሆና የምትነበብበትም አጋጣሚ አለ። አሁንም በምሳሌዎች ለማየት ያህል እስኪ እንመልከታቸው። እነዚህን ቃሎች አሁን ስናነባቸው ጉልድ እና ጉልት ብለን አናነባቸውም። ምንም እንኳን ያለው ቫውልቲም ቀድመን ካየነው ቫውልቲም ጋር ተመሳሳይ ቢሆንም ድምፁ ግን በዚህ ጊዜ እንደ ኢ አይነት ሆኖ ይነበባል ማለት ነው። ስለዚህ የመጀመሪያዋን ቃል ስናነባት ቢልድ ብለን እናነባታለን። ሁለተኛዋን ደግሞ ጊልት ብለን እናነባታለን ማለት ነው። አሁን መጀመሪያ ላይ ያለችው የብ ሳውንድ ወደ ቢ ነው የተለወጠችው። መጀመሪያ ላይ ያለችው ሁለተኛው ላይ ያለችው ደግሞ የግ ሳውንድ ወደ ጊ ነው የተለወጠው ማለት ነው። በዚህ ጊዜ እንደ ኡ ሳይሆን እንደ ኢ ሆና አገልግላናለች ማለት ነው ይቺ ቫውልቲም። በሶስተኛ ላይ ደግሞ አሁንም እችኑ ቫውልቲም በአይ ሳውንድም ልናገኛት እንችላለን። ለምሳሌ አሁንም እስቲ ቃሎችን እያየን እንመልከት። እችኛዋን እንግዲህ የመጀመሪያዋን ቃል ስናነባት ጉድ ብለንም አናነባትም፣ ጊድ ብለንም አናነባትም፣ ጋይድ አድርገን እናነባታለን። ስለዚህ አሁን ዩአይ መታ እንደ አይ ተነባለች ማለት ነው። የመጀመሪያዋን ቃል ጋይድ ብለን እናነባታለን፣ ሁለተኛዋን ቃል ጋይዝ ብለን እናነባታለን። ስለዚህ እዚህ ጋር ያው ያለችው ስፔሊንግ ኤስ ናት። ነገር ግን ከዚህ በፊትም ብየዋለሁኝ ኤስ ስፔሊንግ በሁለት ቫውል ሌተሮች መካከል ወይም በሁለት ቫውል ድምጾች መካከል የምትመጣ ከሆነ ብዙ ጊዜ ድምጿ ከስ ይልቅ ወደ ዝ ይሄዳል ማለት ነው። ስለዚህ በዚች ጊዜ ሁለተኛዋን ቃል ስናነባት ጋይዝ አድርገን እናነባታለን ማለት ነው። እንግዲህ እስካሁን እንዳየናቸው የዩአይ ቫውልቲም ሶስት አይነት ድምጾችን ሊሰጡን ይችላሉ ማለት ነው። በመጨረሻ ደግሞ ወደ መጨረሻዋ ደርሰናል። በመጨረሻ የምናገኛት ቫውልቲማችን ደግሞ ኦደብሊው ናት። አይ ቲንክ እዚህ ላይ ብዙ የተሰሩ ቪዲዮዎች አሉ። ምናልባት ድምፁ አዲስ ላይ ሆንባችሁ ይችላል። ኦደብሊው አሁንም ሁለት አይነት ሳውንዶች ልትሰጠን ትችላለች። ብዙ ጊዜ ከኦዩ ጋር ተመሳሳይ የሆነ ድምጿን ለማስተማር አንድ ላይ አድርገን እናስተምራቸዋለን። ኦደብሊው እና ኦዩ አው የሚል ድምፅ አላቸው የሚለውን ለማስተማር ማለት ነው። ነገር ግን ኦደብሊው ከአው ባለፈ ድምጿ ደግሞ የራሷን ኦ የሚለውንም ድምፅ ይዛ ልትመጣ ትችላለች ማለት ነው። ልክ ምናልባት የአማርኛችንን የፊደል ገበታ በምናይበት ጊዜ ያላቸውን ኦም እንደ ኦ ደብሊውም እንደ ው ሆነው በዛው ድምፅ ሊመጣ ይችላል ማለት ነው። እዚች ጋም እንግዲህ እንደምናየው የመጀመሪያዎቹ ምሳሌዎች ላይ አው በሚለው ድምጿ የኦ ደብሊውን ቫውልቲም እናገኛታለን። ለምሳሌ ቃሎቹን ለመመልከት ያህል የመጀመሪያዋን ስናነባት ምን ትላለች? ክራውን ብለን እናነባታለን ማለት ነው። ስለዚህ በዚህ ጊዜ የአው አይነት ድምፅ አግኝተናል ማለት ነው። በሁለተኛ ላይ ደግሞ የምናያት ምሳሌያችን ናው ትላለች። አሁንም ኦ ደብሊው እንደ አው ሆና የተነበበችበት ድምፅ ነው ማለት ነው። ስለዚህ በእነዚህ ሁለት ቃሎች ላይ ኦ ደብሊውን እንደ አው ሆና መታ እናገኛታለን። ነገር ግን ይሄ ብቻ ደግሞ አይደለም ድምጿ። እንዳልኩት ኦ ሆና የምትነበብበትም ጊዜ አለ። ኦ ሆና ደግሞ መቼ እናገኛታለን? እነዚህን ምሳሌዎች ደግሞ እንመልከት።
በዚህ ጊዜ የኦ ደብሊው ድምፅ ወደ ኦ ይቀየራል። ስለዚህ እነዚህን ቃሎች ስናነባቸው የመጀመሪያዋን ብሎ ብለን እናነባታለን። ሁለተኛዋን ቃል ደግሞ ፍሎ ብለን እናነባታለን። ስለዚህ በዚህ ጊዜ ያለው የኦ ደብሊው ድምፅ አው ሳይሆን ኦ ሆኖ ነው የተነበበው ማለት ነው። እንግሊዘኛ ምን ያህል አስፈላጊ እንደሆነ እናውቃለን። ነገር ግን ደግሞ ከኑሮ ጋርም እየታገልን ስለሆነ ብዙ አንድ ነገር ላይ ጊዜ ለማባከን ያው ያለንበትም የኑሮ ደረጃ የኑሮ ሁኔታችን ስለማይፈቅድልን እናንተም ጊዜያችሁን ሳታባክኑ ነገር ግን ደግሞ መሰረታዊ ከሆነው ከዚህ ቋንቋ ጋር እንድትግባቡ ለማስቻል ብዬ እንግዲህ ፈጠን አድርጌ አቅርቤላችኋለሁ። ነገር ግን ግልጽ ያልሆነ ነገር ካለ በፈለጋችሁት አይነት መንገድ ቴሌግራም መጠቀም ትችላላችሁ፣ ወይም ደግሞ ዩቲዩብ ላይ ኮሜንት ሴክሽን ላይ ጥያቄዎቻችሁን ማቅረብ ትችላላችሁ። እናንተን ለማስተናገድ ምንጊዜም ዝግጁ ሆኜ እጠብቃችኋለሁ። በተጨማሪም ደግሞ ራሴን በጣም ማሻሻል አለብኝ፣ ለስራዬ፣ ለትምህርቴ፣ ለኑሮዬ ያስፈልገኛል፣ ስለዚህ በጣም መማር እፈልጋለሁ ካላችሁ ደግሞ በኦንላይን ለመማር ፍላጎት ካላችሁ ስክሪኑ ላይ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። እናንተን ለማስተናገድ ሁል ጊዜ ዝግጁ ሆኜ እጠብቃችኋለሁኝ። እንዳልኳችሁ እናንተን እንግሊዘኛ መጻፍና ማንበብ ሳላስችል አልቀርም ማለት ነው። ይሄ የተነሳሁበት ዓላማዬ ነው። በእርግጠኝነት እናንተ ጊዜ ከሰጣችሁት እነዚህ ትምህርቶች ለመጻፍና ለማንበብ ፍላጎት ያላችሁን ሰዎች በሙሉ የሚያግዙ ናቸው። ከዚህም በተጨማሪ ምናልባት በመጽሐፉ መታገዝ ከፈለጋችሁ መደወልና መጠየቅ ትችላላችሁ። በምችለው መንገድ ሁሉ እናንተን ለማገዝ እንግዲህ ተግቼ እየሰራሁኝ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። በድጋሚ አሁንም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወዳችኋለሁ። መልካም ጊዜ